የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አም ኢገር ቱ ሊስን እኔ ራሱ ከሰሞኑ ጃዋር ሲራጅ መሐመድ የሐሳብ ገበታ መድረክ ላይ ቀርቦ የቴዲ አፍሮን ኢትዮሪካ የተሰኘ አልበሙን ለመስማት መጓጓቱን መግለጹ እንደ ኤርሚያስ ለገሰ ላሉ የመንግስት ደጋፊዎች የታውቀህ ብሎ አጥብቆ ሳመኝን እያስተረታቸው ነው። ብዙዎችም ይህን ድንገተኛ ፍቅር በታላቅ ጥርጣሬ ይመለከቱታል። ዛሬ ጃዋር መጥቶ ልሰማው ዝግጁ ነኝ ሲል እውነት ጃዋር ቴዲን ወዶት ነው? ተጸጽቶ ነው ቴዲ ላይ በሰራው ስራ? በአሁኑ ወቅት የሚታየው የፖለቲካ ሽኩቻ መነሻው ጥልቅ የታሪክ ዳራ አለው። ኤርሚያስ ለገሰና መሰል የመንግስት ደጋፊዎች የጃዋርን ለውጥ ከድምፃዊ ሃጫሉ ሁንዴሳ ግድያ ጋር በማያያዝ ያስጠነቅቃሉ። እንደ ኤርሚያስ ትርክት ሃጫሉ ሁንዴሳ ከኦሮሞ ጽንፈኝነት ወጥቶ ወደ ኢትዮጵያዊ ብሔርተኝነት በማደጉና አብይን እንደግፍ በማለቱ በጽንፈኞች ተገድሏል። ከዚያም ግድያው መንግስት ገደለው በማለት ፖለቲካ ተሰርቶበታል። አሁንም ቴዲ አፍሮ በኢትዮሪካ አልበሙ የመንግስትን አስተዳደር በተዘዋዋሪ መተቸቱና እነ ጃዋር ይህንን አጋጣሚ ተጠቅመው ድጋፋቸው መግለጻቸው ቴዲን የብሔርተኝነት ጠላት ነው ብለው በመግደል ፖለቲካ እንዳይሰሩበት የሚል ስጋት እንዲደቀን አድርጓል። ይህ አይነቱ ፍረጃ ቴዲ በገንዛ ሀገሩ ላይ ያለውን የደህንነት ስጋት ከፍ የሚያደርግ ሲሆን አርቲስቱ በሁለት ጽንፍ የረገጡ ፖለቲካ ኃይሎች መካከል የመጠቃቂያ መሳሪያ እንዳይሆን ያሰጋል። የኢትዮጵያ ቴሌቪዥን ድምፃዊ ቴዲ አፍሮ አዲስ ሙዚቃ ባወጣ በደቂቃዎች ልዩነት ውስጥ የጠቅላይ ሚኒስትር አብይ አህመድን ንግግር አቆነጃጅቶ ማቅረቡ ተስተውሏል። ጠቅላይ ሚኒስትሩ በንግግራቸው የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም ያሉ ሲሆን የምናደርገውን እናውቃለን በሚል የገለጹት አቋማቸውም ለውይይትና ለተለየ ሐሳብ ቦታ የማይሰጥ ትዕቢት የተሞላበትና የአምባገነንነት ዝንባሌ የታየበት ነው የሚል ትችት እየቀረበበት ይገኛል። ይህ እኛ ብቻ ነን የምናውቀው የሚለው አስተሳሰብ የህዝብን ተሳትፎ ወደ ጎን የመግፋት ምልክት ተደርጎ ተወስዷል። በተለይም ጠቅላይ ሚኒስትሩ ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ እየነቀልን በመጣል እናልፋለን በማለት የተጠቀሙበት ዘይቤያዊ አገላለጽ ከፍተኛ ስጋት ፈጥሯል። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ጸሐፊው ይድነቃቸው ከበደ ደግሞ ወደ ኋላ ይመልሰናል። የዛሬ 12 ዓመት ገደማ ቴዲ አፍሮ ጥቁር ሰው በተሰኘው አልበሙ የጥቁር ህዝብን ኩራትና የታሪክ አሻራ በዜማ በተረከበት ወቅት በማያባራ የፖለቲካ ዘመቻና በደል የቢራን ባለመጠጣት ስፖንሰርሺፑ እንዲሰረዝ በሚደረግ አድማ ውስጥ ማለፉ ይታወሳል። በወቅቱ ጃዋር መሐመድ የዚያ ዘመቻ ግንባር ቀደም መሪ ነበር። ዛሬ ግን ጊዜ ሌላ ታሪክ ይዞ መጥቷል። ያኔ ቴዲን ለማሳደድና ኮንሰርቱን ለማሰረዝ ይንቀሳቀስ የነበረው ጃዋር መሐመድ ዛሬ አዲሱን የኢትዮሪካ አልበም ለመስማት መጓጓቱን ሲገልጽ መስማት ለታሪክ ትልቅ ማስታወሻ እንደሆነ ጸሐፊው ይገልጻል። ይህ ክስተት ጥበብ ከፖለቲካ ትርክት በላይ መሆኗንና ቴዲ አፍሮ የጸናበት ፍቅር ያሸንፋል የሚለው መርህ በጊዜ ሂደት ተቃዋሚዎቹንም ጭምር ማሸነፉን የሚያሳይ እውነት ነው። ለታሪክ ማስታወሻ ያህል በ2000ዎቹ መጀመሪያ የቴዲን ስም ለማጥፋትና የጥበብ ክንፉን ለመስበር የተከፈተውን ዘመቻ በጽኑ ከተቃወሙት መካከል አንዱ እንደነበር ይድነቃቸው ከበደ ያስታውሳል። ያኔ በለጠፈው ጽሑፍ ያኔ የጀመርነውን ረጅሙን በደሌ ቢራ ጠጥተን ስንጨርስ በደሌን ቦይኮት ማለት እንጀምራለን። እስከዚያው ግን ታገሱን። ረጅም ዕድሜና ጤና ለብርቅዬ አርቲስታችን ቴዲ አፍሮ በማለት አቋሙን ገልጦ ነበር። ዛሬ ጃዋር የቴዲን አልበም ለመስማት መጓጓቱና የመንግስትን ክልከላ መቃወሙ የሚበረታታ የሞራል ለውጥና በጥላቻ ፖለቲካ የታጠረን ቅጥር ሰብሮ ጥበብን ለማድነቅ መምጣቱ የብስለት ምልክት እንደሆነ ይድነቃቸው ገልጿል። ሆኖም ጃዋር ሆይ የዛሬ 12 ዓመት በቴዲ ላይ የበደሌ ቢራ አድማ ውጀህ ያንገላታኸው የጥበብ ሰው ዛሬም በዚያው የፍቅር ዜማው መጥቶ አንተንም ለጉጉት መዳረጉ ቴዲ አፍሮ ፍቅር ያሸንፋል ሲል በምክንያት እንደነበር ትልቅ ትምህርት ሳይሆንህ አይቀርም ሲል ጸሐፊው አክሏል። ይድነቃቸው ነገሩን እንዲቀለል አድርጎ ቢመለከተውም በቴዲ አፍሮ ደህንነት ዙሪያ ግን ስጋቶች አንዣበዋል። ቴዲ አፍሮ በስራዎቹ የሚገልጻቸው የኢትዮጵያዊነት ትርክቶችና የታሪክ እይታዎች በተለይ በብሔር ፖለቲካ ለተጠመቁ ኃይሎች እንደ ስጋት ይቆጠራሉ። ኤርሚያስ ለገሰና መሰል ፖለቲካ ገባን የሚሉ ሰዎች እንደሚገልጹት ቴዲ በጽንፈኛ ፖለቲከኞች ዘንድ እንደ ርዕዮተ ዓለማዊ ጠላት ተፈርጇል። ይህ አይነቱ ፍረጃ አርቲስቱን ለቀጥተኛ ጥቃት ሊያጋልጠው እንደሚችል ስጋቶች አሉ። በተለይም በጃዋር መሐመድና በደጋፊዎቹ ዘንድ የሚታየው ድንገተኛ የአልበም ጉጉት እንደ ኤርሚያስ ገለጻ አርቲስቱን ለፖለቲካ መጠቀሚያ የማድረግ አሊያም እንደ ድምፃዊ ሃጫሉ ሁንዴሳ ጥቃት ፈጽሞ በመንግስት ላይ የማሳበብ ሴራ ሊሆን ይችላል የሚል ከፍተኛ ጥርጣሬ ፈጥሯል። ያም ሆኖ ግን በተለይ ከኦሮሞ ተወላጆችና ከራሱ ከጃዋር የቅርብ ሰዎች ለቴዲ አፍሮ የሚቀርቡ አድናቆቶች ብዙ ናቸው። ጥላዬ ያሚ ብዙ ጊዜ የኢትዮጵያን መንግስት ተቃውሞ በመጻፍ የሚታወቅ
ብዕር ስም ነው። ስሙ በሃጫሉ ሁንዴሳ ግድያ ተጠርጥሮ ስርዓት የተፈረደበት ሰው መሆኑም ይታወቃል። ይህ ባለ ብዕር ስም እንደሚለው ከሆነ ቴዲ አፍሮ ከ1990ዎቹ መጀመሪያ አንስቶ የኢትዮጵያ ሙዚቃ ፊት አውራሪ ተደርጎ የሚወሰድና እስከ ጥግ የተወደደ ከያኒ ነው። ጸሐፊው በከባዱ ወቅት ሳይቀር በፖለቲካ ልዩነት እርሱን ከማይወዱት ሰዎች ፊት ቆሞ ስለ ችሎታውና ስለ ድንቅ ተሰጥኦው ሲመሰክር መቆየቱን ያስታውሳል። ለዚህም እንደ ማሳያ ታላቁ ድምፃዊ ጥላሁን ገሰሰ አልጋ ወራሽ እርሱ ነው ማለቱንና የዘመኑ ታላቅ የሙዚቃ ቀማሪ ኤልያስ መልካም እርሱ ድምፃዊ ብቻ ሳይሆን ምልኡ ሙዚቀኛ ነው ሲል የመሰከረለት ከያኒ ካለበት የጥበብ ሰገነት ላይ ማውረድ እንደማይቻል ይገልጻል። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በግጥምና ዜማ ደራሲነቱ በድንቅ ድምፃዊነትና በፖለቲካ አቋሙ የሚወደድም የሚነቀፍም ነው። ዛሬም ለወዳጆቹና ለአድናቂዎቹ ከፍታውን ያስቀጠለ አይነኬ ከያኒ ነው። ጥላዬ ያሚ ቴዲ አፍሮ በሙዚቃ ስራዎቹ እያደገ ነው ወይስ ስራዎቹን እጅግ በጣም ሰቅሎ በመጀመሩ የራሱ ስኬት ሰለባ እየሆነ ነው የሚል ጥያቄ ያነሳል። ጸሐፊው ለእርሱ ልዩ የሆኑት የቴዲ ስራዎች የመጀመሪያዎቹ 3 አልበሞች ማለትም አቦጊዳ፣ ጽጌረዳና ያስተሰርያል መሆናቸውን ይጠቅሳል። እነዚህ አልበሞች ውስጥ የሚጣል ዘፈን የሌለባቸው ዘመን ተሻጋሪ ትውልድ አስተሳሳሪና ጥንቅቅ ተደርገው የተሰሩ የጣዕም ልኬቶች እንደሆኑ ይገልጻል። በተለይም አቦጊዳ የተሰኘው አልበም በቴዲና በኤልያስ መልካ ያዳጊነት ዕድሜ የተሰራ ዘመናዊ ሽሬ ተአምር እንደሆነና ያስተሰርያል አልበም ደግሞ በሐሳብ ፍሰቱ በዜማ ውበቱና በብስለት የተሞላ አገርን፣ ፍቅርንና ፖለቲካን በውብ ዜማ ያስተሳሰረ የጡዘት ዘመን ስራ መሆኑን ያብራራል። ከነዚህ 3 አልበሞች በኋላ የወጡት ጥቁር ሰው፣ ኢትዮጵያና አሁን የተለቀቀው ኢትዮሪካ አሪፍ ዘፈኖች ቢኖሯቸውም እንደ መጀመሪያዎቹ ስራዎች ግን ምንም የሚጣሌላቸውም የሚባሉ እንዳልሆኑ ጸሐፊው ይሞግታል። ይልቁንም ኢትዮሪካ ከሁሉም የከፋ ይሆን የሚል ስሜት እንደተፈጠረበትና ይህን ለማረጋገጥ ግን ደጋግሞ መስማት እንደሚኖርበት ይጠቁማል። የሆነ ሆኖ ቴዲ አፍሮ በአቦጊዳ አልበም ብቻ እንኳን ዘፈን ቢያቆም ሌጀንድ ወይም ታሪካዊ ስም መባል የሚችል ታላቅ ኢትዮጵያዊ መሆኑን ጸሐፊው ጥላዬ ያሚ ያረጋግጣል። ጸሐፊው አፈንዲ ሙተቂ የብልጽግና አመራሮች አርቲስት ቴዲ አፍሮን አዲስ አልበም አስመልክቶ የወሰዱትን እርምጃ በመተቸት ቀደም ሲል የነበረው ስርዓትም አልበሙ ሳይሰማ በተመሳሳይ ሁኔታ በዘለፋ በነቀፋና በመከልከል ሀገሩን ያሸብር እንደነበር ያስታውሳል። አሁንም ለውጥ መጥቷል በሚባልበት ዘመን አርቲስቱ ስለ አልበሙ ጋዜጣዊ መግለጫ እንዳይሰጥ መከልከሉ የሚያስገርም መሆኑንና ድርጊቱን የሚፈቅድ ሕግ እንደሌለ ጸሐፊው ይሞግታል። መከልከሉ የተነገረውም አልበሙ ስርዓቱን ያወግዛል በሚል ሰበብ ቢሆንም አመራሮች ይህን የወሰኑት አልበሙን ሳይሰሙት መሆኑንም ይጠቅሳል። አፈንዲ ሙተቂ አልበሙን ካዳመጠ በኋላ እንደገለጸው በየትኛውም ዘፈን ውስጥ ስርዓቱን የሚያንቋሽሽ ነገር አላገኘሁም ይላል። ይልቁንም አርቲስቱ ስለ ኢትዮጵያ ሰላም፣ ታሪክ፣ አንድነትና የወደፊት ራዕይ ያለውን ተቆርቋሪነት ከማንጸባረቁ ውጪ ሀገርን የሚጎዳ ወይም ብሔረሰቦችን የሚዘልፍ መልእክት የለውም ሲል ይመሰክራል። ምንም እንኳ አርቲስቱ በሚያምንበት የፖለቲካ አመለካከት ከጸሐፊውና ከብዙዎች ጋር ቢለይም አመለካከቱን በሰላማዊ መንገድ የማንጸባረቅ መብቱ ሊከበር እንደሚገባው አፈንዲ ያሳስባል። ጸሐፊው አክሎ አንዳንድ ዘፈኖች እንዲያውም ለብልጽግና ፓርቲ ፖለቲካ የሚመቹ መሆናቸውን ይጠቁማል። ለምሳሌ ስምምና የተሰኘው የጉራጌኛ ዘፈን ኢትዮጵያ ትዘምን ዘንድሮ የኢትዮጵያ አንድ መሆን ቁርጥ ነው የሚለው መልእክቱ ብልጽግና ከሚሰብከው ፖለቲካ ጋር ስለሚመሳሰል ለምርጫ ቅስቀሳ እንደ መዝሙር ቢጠቀምበት ተጠቃሚ እንደሚሆን ይመክራል። በመጨረሻም ጸሐፊው ቴዲ አፍሮ ባለፈው ዓመት በእስራኤል ፍልስጤም ግጭት ወቅት በእስራኤል የነጻነት ቀን ኮንሰርት ማቅረቡ እንዳሳዘነው ገልጾ አርቲስቱ ለዚህ ድርጊቱ ይቅርታ እንዲጠይቅ እንደሚጠብቅ ይገልጻል። የጃዋር ሲራጅ መሐመድን አልጸጸትም የተባለ መጽሐፍ ወደ አማርኛ የተረጎመው ሁሴን ቱሉ ኢትዮሪካ የተባለውን አልበም አስመልክቶ በሰጠው አስተያየት አልበሙ በአጠቃላይ ምርጥ መሆኑንና በቴዲ ድምፅ ውስጥ አዲስ ቀለምና እንደ ወይን እያደረ የሚጣፍጥ ብስለት እንደተሰማው ይገልጻል። ከሁሉም በላይ የወደደው ጀንበር የተሰኘውን ዘፈን ሲሆን ይህም ዘፈን ከወለየዎቹ እርፎ መረባ ዜማ ተነስቶ የቀዳማዊ ኃይለሥላሴን ንግግር፣ የደርግ ዘመን መዝሙርንና የኢትዮጵያ ሬዲዮ መግቢያን በማካተት ብዙ ትዝታዎችን የሚቀሰቅስ ነው። እንዲህ ዘመንን ማስተሳሰር መቻል የቴዲ ልዩ ተሰጥኦ እንደሆነም ይገልጻል። በአልበሙ ውስጥ ያሉ የሬጌ ቢቶች ወይም ሪትምስ የተዋጣላቸው መሆናቸውንና ቅንብሩም ስኬታማ መሆኑን ሁሴን ይገልጻል። ሆኖም አንዳንድ ግጥሞች ቀለል ያሉ ሆነው እንደታዩትና በተወሰኑ ዘፈኖች ውስጥም ከቀደሙት ስራዎቹ የተዋሱ ዜማዎችን እንደሰማ ይጠቁማል። በተጨማሪም ኤልያስ መልካ በሕይወት ቢኖር ከዚህ የተለየ ነገር እንሰማ ይሆን የሚል ጥያቄ ያነሳል። በመጨረሻም ጸሐፊው ቴዲ አፍሮ ካለው ዕድሜና ሀገሪቱ ካለችበት ውስብስብ ችግር አንጻር ከፖለቲካዊና ፍቅር ነክ ጉዳዮች ባሻገር ማህበራዊ፣ ኢኮኖሚያዊና ስለ ንቦናዊ ጉዳዮች ቢዳስስ የተሻለ እንደሚሆን ይመክራል። በተለይም እንደ ዳዊት ጽጌ ድሃ ይጣላ ከውሃ አይነት ጥልቅ ማህበራዊ መልእክት ያላቸውን ዜማዎች መጠበቅ ተገቢ መሆኑን በመጥቀስ አስተያየቱን ይደመድማል።